ጤና ይስጥልን እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ይዘን ቀርበናል። አበይት ርዕሶቹን በማስቀደም እንጀምራለን። ብልጽግና ፓርቲ ከ8000 በላይ አመራሮች ላይ እርምጃ መውሰዱን ተናግሯል። የጅቡቲ መሪ በቀጣዩ ምርጫ እንዲወዳደሩ የዕድሜ ገደብ ከህገ መንግስት እንዲነሳ መወሰናቸው ብዙዎቹን አስገርሟል። ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት በፓርላማ ይጠበቃሉ። በሰፊው እንመለከታለን። አብራችሁን ቆዩ። በቀዳሚ መረጃችን ከ8000 በላይ ብልጽግና ፓርቲ አመራሮች ላይ የዲስፕሊን እርምጃ ተወስዷል። አቶ አደም ፋራ 8613 የብልጽግና ፓርቲ አመራሮች ላይ ኃላፊነታቸውን በአግባቡ ባለመወጣታቸው የዲስፕሊን እርምጃ መወሰዱን የፓርቲው ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራ ገለጹ። በፓርቲው የተወሰደው እርምጃ ከኃላፊነት ማንሳት፣ ከደረጃ ዝቅ ማድረግና ሽግሽግን ያካተተ መሆኑንም አቶ አደም ፋራ ተናግረዋል። ፓርቲው ቃል የገባውን በተግባር እንዲያረጋግጥ በየደረጃ ያለው አመራርና አባል በጥሩ ስነ ምግባር ኃላፊነትን በብቃት እንዲወጣ እየተሰራ እንደሆነ መግለጻቸውንም ኢቢሲ ዘግቧል። በቀጣይ የተሰጠውን ኃላፊነት በሚገባ በማይወጣም ህዝቡን በታማኝነት የማያገለግል በብልሹ አሰራርና ሌብነት ውስጥ የተዘፈቀ አመራር ላይ የሚወሰደው እርምጃ ጠናክሮ እንደሚቀጥልም አረጋግጧል ተብሏል። በየደረጃ ያለው አመራርና አባል በጥሩ ስነ ምግባር ኃላፊነቱን እንዲወጣ በዚህም የህዝብ ተጠቃሚነትና ኑሮ እንዲሻሻል ስርዓት እንዲገነባ ፓርቲው በትኩረት እንደሚሰራም አቶ አደም ፋራ አመላክተዋል። በተጨማሪም ቀጣዩ ሀገራዊ ምርጫ ነፃ ሆኖ በህዝብ ታማኝነት ያለው ሆኖ እንዲካሄድና እንዲጠናቀቅ ፓርቲው የድርሻውን ለመወጣት ቁርጠኛ መሆኑን አቶ አደም ፋራ ተናግረዋል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ጥቅምት 14 ቀን 2018 ዓ.ም ስብሰባ አካሄዱ እንደነበር ይታወሳል። በቀጣይ መረጃችን የጅቡቲ መሪ በቀጣዩ ምርጫ እንዲወዳደሩ የዕድሜ ገደብ ከህገ መንግስቱ እንዲነሳ ተወሰነ። የጅቡቲ ፓርላማ ከሀገሪቱ ፕሬዝዳንት ለ6 የስልጣን ዘመን እንዲወዳደሩ በህገ መንግስቱ ላይ የተቀመጠውን የዕድሜ ገደብ በሙሉ ድምፅ አነሳ። የ77 ዓመቱ አዛውንት እስማኤል ኦማር ጊሌ በቀይ ባህርና በኤደን ባህረ ሰላጤ መካከል ባለው ቁልፍ ቦታ ላይ የምትገኘው ትንሿ ሀገር ጅቡቲ ላለፉት 25 ዓመታት መርተዋል። የጅቡቲ ህገ መንግስት አንድ መሪ ዕድሜው ከ75 ዓመት በላይ ካለፈው ለፕሬዝዳንትነት መወዳደር እንደማይችል ይከለክላል። በሚቀጥለው የአውሮፓውያን ዓመት በሚካሄደው ምርጫ ላይ እንዲሳተፉ አይፈቅድም ተብሏል። ነገር ግን ፕሬዝዳንቱ ለተጨማሪ የስልጣን ዘመን እንዲወዳደሩ ለማስቻል የህገ መንግስቱ ማሻሻያ ተዘጋጅቶ ለሀገሪቱ ፓርላማ እሁድ ቀን ቀርቦ በሁሉም አባላት ተቀባይነት አግኝቶ መጽደቁን አፈ ጉባኤው ለፈረንሳይ ዜና ወኪል ተናግረዋል። የፓርላማ ውሳኔ ፕሬዝዳንት ተቀብሎ ማጽደቅ ህዝብ ውሳኔ እንዲሰጥበት ማድረግ የሚጠበቅባቸው ሲሆን ካጸደቁት ደግሞ ፓርላማው ከሳምንት በኋላ ሁለተኛ ጊዜ ድምፅ ይሰጥበታል ተብሏል። ይህ በአውሮፓውያኑ 2010 በፕሬዝዳንቱ የተደረገው ለውጥ የፕሬዝዳንቱ ስልጣን ዘመን ገደብ እንዳይኖረው ከማድረጉ በተጨማሪ አንድ የስልጣን ዘመን ከ6 ዓመት ወደ 5 ዓመት ዝቅ እንዲል አድርገዋል። ይህ የፓርላማ ውሳኔ በሀገር ውስጥ እና በውጭ ሀገር የሚኖሩ ጅቡታውያን በማህበራዊ ሚዲያ ገጾች ላይ ጠንካራ ተቃውሞ ገጥሞታል። የአፍሪካ ቀንድ ጉዳዮች ባለሙያ የሆኑት ሱኒያ ጉርሊች በማህበራዊ ሚዲያ ላይ ተቃውሞች አሉ፣ ነገር ግን ሀሳብን በነጻነት መግለጽና የፕሬስ ነጻነትን በምትጨቁነው ጅቡቲ ውስጥ መሬት ላይ ተቃውሞ ቦታ አይኖረውም ብለዋል። የጅቡቲ ፓርላማ አፈ ጉባኤ ለኤፍፒ እንደተናገሩት ከሆነ ሀገሪቱ ህገ መንግስቱ ላይ ለውጥ ማድረግ አስፈላጊ የሆነው ኢትዮጵያ፣ ሶማሊያና ኤርትራ በሚገኙበት ያልተረጋጋ የአፍሪካ ቀንድ የምትገኘው ትንሹ ሀገር መረጋጋትን ለማረጋገጥ አስፈላጊ በመሆኑ ነው ብለዋል። ከ4 ዓመት በፊት በተካሄደው ምርጫ ለ5ኛ ጊዜ ተወዳድረው የነበሩት ፕሬዝዳንት ጊሌ ከመራጮች የ97 በመቶዎቹ ድምፅ በማግኘት ነበር ያሸነፉት። ፕሬዝዳንቱ የሚመሩት ፓርቲውም የጅቡቲ ፓርላማ ብዙሃን መቀመጫ በመያዝ ውሳኔዎቹን ያሳልፋል። 1 ሚሊዮን የሚጠጋ ህዝብ እንዳላት የሚነገርለት ትንሿ ጅቡቲ በአፍሪካ ቀንድና በቀይ ባህር አካባቢ ቁልፍ በሆነ ቦታ ላይ መገኘቷ ከመጠኗ በላይ እንድትገዝፍ አድርጓታል። ጅቡቲ ዋነኛ የኢትዮጵያ ወጪና ገቢ መተላለፊያ ስትሆን የአፍሪካ፣ የፈረንሳይ እና የቻይና ጦር ሰፈሮቹ ስታስተናግድ የሌሎች በርካታ ሀገራት ባህር ኃይሎች መተላለፊያ ናትም ተብሏል። በቀጣይ መረጃችን በኢትዮጵያ ከ2013 ዓ.ም ጀምሮ የባንኮች የገንዘብ ዝውውር ቅናሽ ማሳየቱ ተገለጸ። በኢትዮጵያ ከ2013 ዓ.ም ጀምሮ በባንክ የሚካሄድ አጠቃላይ የገንዘብ ዝውውር ቅናሽ ማሳየቱን የኢትዮጵያ ምጣኔ ሀብት ባለሙያዎች ማህበር ባካሄድኩት ጥናት አረጋግጫለሁ ብለዋል። በማህበሩ ከፍተኛ የምጣኔ ሀብት ተመራማሪ ናስር ያኑስ ለአሐዱ እንደተናገሩት ከሆነ በተለይም ከ2012 ዓ.ም መጨረሻ ወራት አንስቶ
ባይበልጥ ደግሞ ከ2013 ዓ.ም ጀምሮ የገንዘብ ዝውውር ትራንዛክሽን ባንኪንግ አገልግሎት የሚጠቀሙ ደንበኞች ቁጥር እየቀነሰ ነው ብለዋል። ለዚህ የገንዘብ ዝውውር መቀነስ ዋነኛ ምክንያት ናቸው ያላቸውን ጉዳዮች የጠቀሱት ከፍተኛ ባለሙያው የዜጎች የገቢ ማሽቆልቆል፣ አልፎ አልፎ የሚታዩ ግጭቶችና ጦርነቶች እልባት አለማግኘት፣ የስራ አጥ ቁጥር መጨመርና የኢንተርኔት አገልግሎት ችግር እንደሆኑ ዘርዝረዋል። ተመራማሪው ይህን እያሽቆለቆለ ያለው የገንዘብ ዝውውር ለማነቃቃት ባንኮች ሊተገብሯቸው ይገባዋል ካሏቸው የመፍትሄ እርምጃዎች መካከል ባንኮች ለገንዘብ ዝውውር የሚቆርጡትን የዜጎችን የዲጂታል ገንዘብ ዝውውር ግንዛቤ ማሳደግ፣ ባንኮች አሳማኝ፣ ግልጽና አማራጭ የሆኑ የዲጂታል የመገበያያ መተግበሪያዎች በሚፈለገው ልክ ማቅረብና ባንኮች ለደንበኞች ፈጣን ምላሽ መስጠት የሚሉት ይገኙበታል። ባለሙያው ዶክተር ነስር አክሎም መንግስት በኢትዮጵያ በየጊዜው የሚፈጠሩ ሰው ሰራሽና ተፈጥሯዊ ችግሮችን ለመቀነስ ከምን ጊዜ በላይ ትኩረት ሰጥቶ መስራት እንደሚገባውም አሳስቧል። በመጨረሻ መረጃችን ጠቅላይ ሚኒስትር አብይ ነገ ከህዝብ ተወካዮች ምክር ቤት አባላት ለሚቀርቡ ጥያቄዎች ምላሽና ማብራሪያ ይሰጣሉ ተብሏል። ጠቅላይ ሚኒስትር አብይ በነገው ዕለት ከህዝብ ተወካዮች ምክር ቤት አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ይሰጣሉ። ስድስተኛ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ጥቅምት 18 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ተኩል ጀምሮ ጠቅላይ ሚኒስትር አብይ አህመድ በተገኙበት ይካሄዳል ተብሏል። በመደበኛው ስብሰባው ፕሬዝዳንት ታዬ አጽቀሥላሴ በመስከረም 26 ቀን 2018 ዓ.ም ለህዝብ ተወካዮች እና የፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትሩ ምላሽና ማብራሪያ ይሰጣሉ ተብሏል። ምክር ቤቱም የመንግስት አቋም በማዳመጥ የድጋፍ ማሽኑ ያጸድቃል ተብሎ ይጠበቃል። በዚህም የምክር ቤቱ መደበኛ ስብሰባ ላይ በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ጠሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተፎካካሪ ፓርቲ ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶች እንደሚገኙ ይጠበቃል።